ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7 ክፍል 2 እንመለከታለን። ዩኒት 7 ቪዲዮ 2። በዛሬው ክፍለ ጊዜ ትምህርታችን የመወያያ የርዕስ ሀሳብ መነሻ የምናደርገው ፎር ኮምፖነንትስ ኦፍ ጂዲፒ የሚለውን ነው። እንደምታስታውሱት በክፍል 1 the major economic systems that Ethiopia experienced in the past and the present and the basic economic sectors of Ethiopian economy የሚሉትን አንስተን components of GDP የሚለውን ሀሳብ ጀምረን what's GDP and how to compute GDP ጂዲፒ እንዴት ይለካል? ጂዲፒ ምንድን ነው? ጂዲፒን ስንለካ ኮንሲደር የምናደርጋቸው ኮምፖነንቶች ምንድን ናቸው? የሚሉትን አንስተን ነበር ያቆም ነው። እነሱን እያንዳንዳቸውን እንመለከታለን። አዝ ዩ ሪመምበር እንደምታስታውሱት ኢን ካልኩሌቲንግ ጂዲፒ ዊ ኮንሲደር ፎር ኮምፖነንትስ፣ አራት ነገሮችን ኮንሲደር እናደርጋለን ብለናል። ኢን ካልኩሌቲንግ ጂዲፒ in calculating GDP, we consider four components. አራት ኮምፖነንቶችን ኮንሲደር እናደርጋለን። እነዚህም ኮንሳምፕሽን ኤክስፔንዲቸር፣ ለኮንሳምፕሽን ወይም ለፍጆታ የምናወጣው ወጪ፣ ኢንቨስትመንት ኤክስፔንዲቸር ለኢንቨስትመንት የምናወጣው ወጪ ወይም ኢንቨስት የምናደርገው የገንዘብ መጠን፣ ገቨርንመንት ፐርቼዝ ወይም ገቨርንመንት ኤክስፔንዲቸር እና ኔት ኤክስፖርት ናቸው። ኔት ኤክስፖርትስ ኤንድ አዝ ዩ ሪመምበር ጂዲፒ ኢት ኢዝ ሪፕሬዘንትድ ባይ ዋይ። ጂዲፒ ኢት ኢዝ ሪፕሬዘንትድ ባይ ዋይ። ኮንሳምፕሽን ኤክስፔንዲቸር ኦር ሲምፕሊ ኮንሳምፕሽን ኢት ኢዝ ሪፕሬዘንትድ ባይ ሲ። ኢንቨስትመንት it is represented by I. Government purchase it's represented by G. And net export net export is represented by NX. So GDP, that is Y, is equal to consumption plus investment plus government expenditure plus net export ነው ብለን አስቀምጠን ነበር ያቆም ነው። The GDP of a given country is the sum of consumption expenditure and investment expenditure and government purchase or expenditure and net export. So now let us see the four components of GDP. So እያንዳንዳቸውን ስንመለከት first consumption expenditure. One, consumption expenditure. The first component or one of the component of calculating GDP. It is consumption expenditure. Consumption expenditure ምንድን ነው? Consumption expenditure ስንል it is money we expend or we spend for buying of goods and services. It is the spending by households on goods and services. It is the spending by households or individuals on
ጉድስ ኤንድ ሰርቪስስ የተለያዩ ቁሶችንና አገልግሎቶችን ለመግዛት ፎር ኮንሳምፕሽን ፐርፐዝ የምናወጣው ወጪ ኮንሳምፕሽን ኤክስፔንዲቸር ይባላል። ኮንሳምፕሽን ኤክስፔንዲቸር። ስለዚህ ኮንሳምፕሽን ኤክስፔንዲቸር ስንል ኮንሳምፕሽን ኤክስፔንዲቸር ኢዝ ኢኳል ቱ ኮንሳምፕሽን ኤክስፔንዲቸር ኢዝ ኢኳል ቱ the money we spend on goods expenditure ፕላስ ሰርቪስስ ኤክስፔንዲቸር ይሆናል ማለት ነው። ሶሪ ፕላስ ታይም ሳይሆን ፕላስ ያ ማለት ኮንሳምፕሽን ኤክስፔንዲቸር ጉድስ ኤክስፔንዲቸር and SE services expenditure ቁሶችን ለመግዛት ያወጣነው ወጪ የተለያዩ አገልግሎቶችን ለመግዛት ያወጣነው ወጪ ሲደመር ኮንሳምፕሽን ኤክስፔንዲቸር ይባላል። ስለዚህ እነዚህ ኮንሱመርስ የምንላቸው ኢንዲቪጁዋልስ ኦር ሃውስሆልድስ ቱ ባይ ጉድስ ኤንድ ሰርቪስስ ያወጡት ወጪ ኮንሳምፕሽን ኤክስፔንዲቸር ይባላል። ስለዚህ ኮንሳምፕሽን ኤክስፔንዲቸር ስንል consumption expenditure is money that consumers, they can be individuals or households or households spend for buying goods and services የተለያዩ ጉድስ ኤንድ ሰርቪሶችን ወይም ቁሶችን እና አገልግሎቶችን ለመግዛት ኮንሱመርስ አይዘር ኢንዲቪጁዋልስ ኦር ሃውስሆልድስ ያወጡት ወጪ ስፔንድ ያደረጉት ገንዘብ ኮንሳምፕሽን ኤክስፔንዲቸር ይባላል። ኮንሳምፕሽን ኤክስፔንዲቸር። ስለዚህ ኮንሱመርስ ኢንዲቪጁዋልስ ወይም ሃውስሆልድስ የተለያዩ ቁሶችንና አገልግሎቶችን ለመግዛት ያወጡት ወጪ ኮንሳምፕሽን ኤክስፔንዲቸር ይባላል። ግን እዚህ ጋር በኋላ እናነሳዋለን። ኢን ኮንሳምፕሽን ኤክስፔንዲቸር ፎር ዘ ፐርቼዝ ኦፍ ኒው ሃውስ ወይም ደግሞ ቤት ለመስራት ያወጣነው ወጪ ወይም ቤት ለመግዛት ያወጣነው ወጪ እንደ ኮንሳምፕሽን ኤክስፔንዲቸር አይቆጠርም። እንደ ኢንቨስትመንት ኤክስፔንዲቸር ነው የሚቆጠረው። በኋላ እናነሳዋለን። the expenditure spent for the purchase of new houses does not included in consumption expenditure. ቤት ብንገዛ እሱ ኮንሳምፕሽን ኤክስፔንዲቸር ውስጥ አይመደብም። it is investment expenditure. ኢንቨስትመንት ኤክስፔንዲቸር ውስጥ ነው የሚመደበው። ስለዚህ ለጊዜያዊ ፍጆታ ፎር ኮንሳምፕሽን ፐርፐዝ ለፍጆታ የሆነ እቃና አገልግሎት የምናወጣው ወጪ ኮንሳምፕሽን ኤክስፔንዲቸር ይባላል። እንግዲህ ኮንሳምፕሽን ኤክስፔንዲቸር ስንል የምንገዛው ጉድ ኤንድ ሰርቪስ፣ ጉድ ምንድን ነው፣ ሰርቪስ ምንድን ነው የሚለውን እናነሳ። ዋት ኢዝ ጉድ ኤንድ ዋት ኢዝ ሰርቪስ? ጉድ ስንል it can be durable or non-durable goods. Can be durable or non-durable goods.
ዱሬብል ጉድስ ዱሬብል በቋሚነት የምንጠቀማቸው ሊሆኑ ይችላሉ፣ ወይም ደግሞ አላቂ ሊሆኑ ይችላሉ። እነዚህ የሚዳስሱ የሚጨበጡ የምናያቸው ታንጀብል ጉድስ ናቸው። ር ታንጀብል ጉድስ ር ታንጀብል ጉድስ። ለምሳሌ ኤግዛምፕል ፉድ፣ ክሎዝ የመሳሰሉት አውቶሞቢል መኪና፣ አውቶሞቢል ር ጉድስ purchased for consumption purpose። ሰርቪስስ what is service? ሰርቪስ ምንድን ነው? ሰርቪስ ምንድን ነው? እንግዲህ it is intangible item, intangible good is intangible goods or items that can be used or consumed። ኮንሱም ልናደርጋቸው ልንጠቀማቸው የምንችላቸው ኢንታንጀብል የማይዳሰሱ አይተምስ ወይም ጉድስ ሰርቪስ ይባላል። ለምሳሌ ኤግዛምፕል ሄር ከት ሰርቪስ ዩ ጌት ፍሮም ደ ባርበር። ሄር ከት ሰርቪስ ዩ ጌት ፍሮም ባርበር። ሜዲካል ኬር ሰርቪስ medical care service you get from doctors or you get from clinic. You get from doctors ከዶክተርስ ወይም ጤና ባለሙያዎች የምታገኙት ሜዲካል ሰርቪስ ዲቲዝ ሰርቪስ ይባላል። ስለዚህ ሰርቪስ ስንል ኢንታንጀብል ሆነው ልንጠቀማቸው ወይም ኮንሱም ልናደርጋቸው የምንችላቸው አገልግሎት። ስለዚህ ፎር ሰርቪስ ኤንድ ጉድስ የምናወጣው ኤክስፔንዲቸር ኮንሳምፕሽን ኤክስፔንዲቸር ይባላል። ሁለተኛው ኢንቨስትመንት ኤክስፔንዲቸር ነው። ኢንቨስትመንት expenditure, the second component of GDP, it is investment expenditure. ኢንቨስትመንት ምንድን ነው? እንግዲህ ሰው ኢንቨስት አደረገ ይባላል። አሁን ኢንቨስትመንት ብዙ ጊዜ ከምንሰማው ዩዥዋሊ ዴይሊ ከምንሰማው ቃል ያለፈ ነው ኢንቨስትመንት። ግን ኢንቨስትመንት ሲባል ባጭሩ ኢንቨስትመንት means the purchasing of goods, that will be used in the future to produce more goods and ሰርቪስስ ወደፊት የተሻለ ምርት እንድናመርት የተሻለ አገልግሎት እንድንሰጥ ሊያደርገን የሚችል ነገር ላይ ወጪ ማድረግ ስፔንድ ማድረግ ወይም እንደ አይነቱን ጉድስ ፐርቼዝ ማድረግ ኢንቨስትመንት ይባላል። ስለዚህ ኢንቨስትመንት አንዱ የጂዲፒ ኮምፖነንት ነው። ወይም ጂዲፒን የአንድን ሀገር ጂዲፒ ካልኩሌት ስናደርግ ኮንሲደር የምናደርገው ሁለተኛ ወይም ማዘር ኮምፖነንት ኢንቨስትመንት ኤክስፔንዲቸር ወይም ለኢንቨስትመንት የምናወጣው ወጪ ነው። ኢንቨስትመንት ፐርቼዝ ወይም ኢንቨስትመንት ኤክስፔንዲቸር ኢንክሉድስ ኢንቨስትመንት ኤክስፔንዲቸር ኢንክሉድስ ኢንቨስትመንት ኤክስፔንዲቸር ስንል ወይም ኢንቨስትመንት ፐርቼዝ ስንል እነዚህን ያካትታል። ፐርቼዝ ኦፍ ካፒታል ጉድስ፣
purchase of capital goods or equipments ለምሳሌ ማሽነሪስ ለምሳሌ የተለያዩ ማሽኖችን ብንገዛ it is purchase of capital inventories እነዚህ አዳዲስ የፈጠራ ግብዓቶች purchase of inventories purchase ወይም expenditure for structure እነዚህን ያካትታል። ኢንቨስትመንት ኤክስፔንዲቸር ለካፒታል ኢኩዊፕመንት የምናወጣው ወጪ፣ ለኢንቬንተሪስ የምናወጣው ወጪ፣ ለስትራክቸር የምናወጣው ወጪ በሙሉ ኢንቨስትመንት ኤክስፔንዲቸር። ስለዚህ ወደፊት የተሻለ ለማምረት፣ የተሻለ ገቢ ለማግኘት፣ የተሻለ ውጤታማ ለመሆን ዛሬ ፐርቼዝ የምናደርገው አይዘር ካፒታል ኢኩዊፕመንት ላይ፣ አይዘር ኢንቨንተሪስ ላይ፣ አይዘር ስትራክቸር ላይ ኢንቨስት የምናደርገው ወይም ኤክስፔንድ የምናደርገው ወጪ ኢንቨስትመንት ኤክስፔንዲቸር ይባላል። ሶስተኛው ገቨርንመንት ፐርቼዝ ነው። ገቨርንመንት ፐርቼዝ ወይም ገቨርንመንት ኤክስፔንዲቸር የመንግስት ወጪ። ሶስተኛው the third main component to be considered in calculating GDP of a country የአንድን ሀገር ጂዲፒ ካልኩሌት ስናደርግ የምናካተው ወይም ኮንሲደር የምናደርገው የመንግስት ወጪ ነው። መንግስት የሚያወጣው ወጪ ወይም ገቨርንመንት ኤክስፔንዲቸር። ገቨርንመንት ፐርቼዝ ወይም ገቨርንመንት ኤክስፔንዲቸር ስንል የሚከተሉትን ያካትታል። ገቨርንመንት expenditure government expenditure includes spending on goods and services by local and federal governments. Spending on goods and services by local and federal governments የአካባቢ መንግስታት፣ የክልል መንግስታት፣ የፌዴራል መንግስታት ለተለያዩ አገልግሎቶችና ቁሶች የሚያወጧቸውን ወጪ ያካትታል። ለምሳሌ ሳላሪ ኦፍ ገቨርንመንት ወርከርስ ገቨርንመንት ወርከርስ መንግስት ለሰራተኞች የሚከፍለው ደሞዝ። ኤክስፔንዲቸር ፎር ፐብሊክ ጉድስ ወይም ፐብሊክ ወርክስ ኤክስፔንዲቸር ፎር ፐብሊክ ጉድስ ወይም ፐብሊክ ወርክስ እነዚህ ለምሳሌ ኢንፍራስትራክቸር፣ መንገድ፣ መብራት፣ የውሃ አገልግሎት፣ የተለያዩ የኢንፍራስትራክቸር ሰርቪሶች የሚያወጣ ወጪ፣ እነዚህ ሁሉ የመንግስት ወጪ ተብለው የአንድ ሀገር ጂዲፒ ካልኩሌት ሲደረግ ይጨመራሉ። ስለዚህ ሶስተኛው ገቨርንመንት ኤክስፔንዲቸር ነው። ገቨርንመንት ኤክስፔንዲቸር ሳላሪ ኦፍ ገቨርንመንት ወርከር ስንል ይሄ ፔንሽንንም ይጨምራል ማለት ነው። ለጡረተኞች የሚከፈል፣ ለስርዓቶች የሚከፈል። ኦፍኮርስ እኛ ሀገር ለጡረተኞች ብቻ እንጂ ለስርዓቶች የሚከፈል ገንዘብ የለም። ያደጉት ሀገሮች ይሄ አንኢምፕሎይመንት ኢንሹራንስ ቤነፊት የሚባል ለስርዓቶች የሚከፍሉታል። እሱ ሁሉ የመንግስት ወጪ ውስጥ ይመደባል ማለት ነው። ስለዚህ ሶስተኛው ሜይን ኮምፖነንት ኦፍ ካልኩሌቲንግ ጂዲፒ ኦፍ ኤ ካንትሪ የመንግስት ወጪ ነው። መንግስት ለተለያዩ ነገሮች የሚያወጣው ወጪ። አራተኛው ኔት ኤክስፖርት ነው። the fourth one is net exports.
ኔት ኤክስፖርት ምንድን ነው ስንል እንግዲህ አንድ ሀገር በኢንተርናሽናል ትሬድ ወይም ደግሞ በዓለም አቀፍ ንግድ ወይም ደግሞ ከሀገሩ ውጭ በሆነ የንግድ ልውውጥ ሁለት ነገር ያደርጋል። ኤክስፖርት ያደርጋል፣ ኢምፖርት ያደርጋል። ኢን ኢንተርናሽናል ትሬድስ countries involved in export and import trades. In export and import trades. በዓለም አቀፍ የንግድ ልውውጥ ወይም ኢንተርናሽናል የንግድ ልውውጥ ሀገራት ኢምፖርት ኤክስፖርት ትሬድ ላይ ይሳተፋሉ። the values that countries gain from export values ይባላሉ። the values countries gained from their export trade or export items are called export values ወይም ደግሞ ኤክስፖርት ኢንካም ያገኛሉ። ኤክስፖርት ኢንካም ያገኛሉ። and the values countries spend for import items are called import values ይባላሉ። ኢምፖርት ቫሊዩስ ወይም ደግሞ ኢምፖርት ኤክስፔንዲቸር ለኢምፖርት ያወጡት ወጪ ያ ማለት ኤክስፖርት ሲያደርጉ ገቢ ያገኛሉ፣ ኢምፖርት ሲያደርጉ ወጪ ያደርጋሉ። ምክንያቱም ከውጭ ሲያስገቡ ዋጋ ይከፍላሉ አይደል? ከሀገር ደግሞ ኤክስፖርት አድርገው ሌላ ገበያ ላይ ሲሸጡ ኢንካም ያገኛሉ። ኤክስፖርት አድርገው የሚያገኙት ኢንካም ኤክስፖርት ቫሊዩ ወይም ኤክስፖርት ኢንካም ይባላል። ኢምፖርት አድርገው የሚያወጡት ወጪ ኢምፖርት ላደረጉት ከሌላ ሀገር ለገዙት ነገር የሚያወጡት ወጪ ደግሞ ኢምፖርት ኤክስፔንዲቸር ወይም ደግሞ ኢምፖርት ቫሊዩ ይባላል። the net effect of export values and import values is called net exports ይባላል። the net effect of export values and import values is called net exports ይባላል። ኔት ኤክስፖርትስ ያ ማለት ኤክስፖርት አድርገው ያገኙት ገቢና ኢምፖርት አድርገው ያወጡት የሁለቱ ኔት ኢፌክት የሁለቱ ዲፈረንስ ኔት ኤክስፖርት ይባላል። ኔት ኤክስፖርትስ that means net exports is equal to net exports is equal to import values export values minus import values ይሆናል። that means በሌላ አባባል net exports is equal to income secured from export from exports minus
spendings for import values ይሆናል ማለት ነው። ኔት ኤክስፖርት is equal to ኤክስፖርት ከማድረግ ያገኘነው ገቢ ሲቀነስ ኢምፖርት ለማድረግ ያወጣነው ወጪ ይሆናል ማለት ነው። ስለዚህ ጂዲፒን ካልኩሌት ስናደርግ እነዚህን ሁሉ ኮንሲደር ነው የምናደርገው ማለት ነው። ስለዚህ ለማስታወስ ያክል ጂዲፒ is equal to consumption expenditure plus investment expenditure plus government expenditure plus net export ይሆናል ማለት ነው። ኔት ኤክስፖርት that means ቅድም ከላይ ባየነው ጂዲፒ if it is y is equal to consumption expenditure c plus investment expenditure I plus government expenditure g plus net export and x. This is the total GDP of a country. The total GDP of a country. The next one is 7.2. Real GDP versus nominal GDP. Let me write again. 7.2 real GDP versus nominal GDP. ሪል ጂዲፒ ምንድን ነው? ኖሚናል ጂዲፒ ምንድን ነው? ኤንድ ጂዲፒ ዲፍሌተር የሚሉ ሀሳቦችን እናነሳለን። በዚህ ውይይታችን ፎከስ የምናደርገው ዋት ኢዝ ሪል ጂዲፒ፣ ዋት ኢዝ ሪል ጂዲፒ፣ ሪል ጂዲፒ ምንድን ነው? ዋት ኢዝ ኖሚናል ጂዲፒ፣ ኖሚናል ጂዲፒ and what is GDP deflator? What is GDP deflator የሚሉ ሀሳቦችን እናነሳለን። ፈርስት ሪል ጂዲፒ ምንድን ነው? እንግዲህ ጂዲፒ በሁለት መልኩ ይለካል። in terms of real GDP and in terms of nominal GDP. GDP can be measured. GDP can be measured in terms of real GDP and nominal GDP. በሪል ጂዲፒ እና በኖሚናል ጂዲፒ ልንለካው እንችላለን። ሪል ጂዲፒ ምንድን ነው? ዋት ኢዝ ሪል ጂዲፒ? ዋት ኢዝ ሪል ጂዲፒ? ዋት ኢዝ ሪል ጂዲፒ? እንግዲህ ሪል ጂዲፒ ምንድን ነው የሚለውን በተለይ ኖሚናልና ሪል ጂዲፒ ክሊር እንዲሆንላችሁ የአንድ ሀገር ጂዲፒ የሚጨምርባቸውን ሁለት መሰረታዊ ምክንያቶች ማንሳት አስፈላጊ ነው። እንግዲህ ጂዲፒ ምንድን ነው ያለው? አንድ ሀገር በአመት ውስጥ ካመረተው ምርት ጠቅላላ የሚያገኘው የገበያ ዋጋ ነው። ጂዲፒ ሜዠርስ ዘ ቶታል ስፔንዲንግ on goods and services in all markets in the economy. በሁሉም ገበያ ፎር ጉድስ ኤንድ ሰርቪስስ ያወጣነው ቶታል ወጪ ጂዲፒ ይባላል። ግሮስ ዶሜስቲክ ፕሮዳክት።
የአንድ ሀገር ጂዲፒ ሊጨምር የሚችለው በሁለት ምክንያቶች ነው። the GDP of a country may increase by two main reasons. የአንድ ሀገር ጂዲፒ ሊጨምር የሚችለው በሁለት ምክንያቶች ነው። አንደኛ the first, if the economy is producing a large output of goods and services. If the economy produces a large output of goods or services ማለት የምርት መጠን ከጨመረ ነው። የምርት መጠን ዓመታዊ የምርት መጠን ከጨመረ ዓመታዊ የምርት መጠን ሲጨምር አንደኛው ምክንያት ይሄ ነው። አንድ ሀገር ገቢውን ለመጨመር የሀገሩን ምርት ወይም አውትፑት መጨመር ነው ያለበት፣ ብዙ ባመረትን ቁጥር ብዙ ስለምናገኝ። ስለዚህ አንደኛው የአንድ ሀገር ጂዲፒ እንዲጨምር የሚያደርገው ምክንያት ዓመታዊ የምርት ጥቅል መጠን ሲጨምር ነው፣ ወይም ዓመታዊ የምርት መጠን ሲጨምር ነው። ሁለተኛ ፕራይስ ኦፍ ጉድስ ኤንድ ሰርቪስ ሲጨምር ነው። ኢፍ ዘ ፕራይስ ኦፍ ጉድስ ኤንድ ሰርቪስስ ሜይ ኢንክሪዝ፣ ምርቱን የምንሸጥበት ዋጋ ከጨመረ ጂዲፒያችን፣ ምክንያቱም በነበረው መጠን እንኳን ብናመርት የሸቀጦች ወይም የምርቶች ዋጋ ስለሚጨምር፣ ፕራይሱ ስለሚጨምር ጂዲፒያችን ይጨምራል ማለት ነው። ስለዚህ የአንድ ሀገር ገቢ ሊጨምር የሚችለው ከእነዚህ ሁለት ምክንያቶች ነው። አንደኛ ጥቅል ዓመታዊ የምርት መጠን የሀገሪቱ የምርት መጠን ከጨመረ፣ ሁለተኛ የምርት ዋጋ ከጨመረ ነው። ኢፍ ዘ ፕራይስ ኦፍ ጉድስ ኤንድ ሰርቪስስ ሜይ ኢንክሪዝ። ስለዚህ ሌቭል ኦፍ አውትፑት ከጨመረ ጂዲፒ ይጨምራል። ፕራይስ ከጨመረ ጂዲፒ ይጨምራል። ሌቭል ኦፍ አውትፑት ወይም አውትፑት ኢንክሪዝስ GDP increases, and price of products increase, GDP also increase. ስለዚህ አውትፑት ሲጨምርና ፕራይስ ኦፍ ፕሮዳክት ሲጨምር ጂዲፒ ይጨምራል። ስለዚህ ጂዲፒ is directly proportional to level of outputs and price of products. GDP is directly proportional. GDP is directly proportional to level of outputs and price of products, that is goods and ሰርቪስስ። ጂዲፒ ከምርት መጠንና ከፕራይስ ኦፍ ፕሮዳክት ወይም ፕራይስ ኦፍ ጉድስ ኤንድ ሰርቪስስ ጋር ዳይሬክትሊ ፕሮፖርሽናል። የምርት መጠን ሲጨምር ጂዲፒ ይጨምራል። የዋጋ መጠን ሲጨምር ጂዲፒ ይጨምራል። ስለዚህ እነዚህን ሀሳቦች ይዘን ሪል ጂዲፒ ምንድን ነው፣ ኖሚናል ጂዲፒ ምንድን ነው የሚለውን ካልኩሌት ስናደርግ ወይም ደግሞ ስናነሳ ሪል ጂዲፒ ሚንስ real GDP means GDP means GDP that will increase by increase
of total outputs ወይም total products but not by price of products ሪል ጂዲፒ እንዲጨምር የሚያደርገው የምርት መጠን መጨመር ነው ማለት ነው። ስለዚህ ሪል ጂዲፒ የምርት መጠንን በመጨመር ጂዲፒን የምናሳድግበት መንገድ ሪል ጂዲፒ ይባላል። ሪል ጂዲፒ ሊጨምር የሚችለው ሌቭል ኦፍ ፕሮዳክታችን ወይም ደግሞ አማውንት ኦፍ ፕሮዳክታችንን በመጨመር ነው። ስለዚህ ሪል ጂዲፒ ሚንስ ጂዲፒ ዛት ዊል ኢንክሪዝ ባይ ኢንክሪዝ ኦፍ ቶታል አውትፑትስ፣ ዓመታዊ የምርት መጠናችንን በመጨመር የምናገኘው ተጨማሪ ጂዲፒ ሪል ጂዲፒ ይባላል። ስለዚህ ሪል ጂዲፒ is not affected by price of products, is not affected by price change. rather ሪል ጂዲፒ ሊጨምር የሚችለው የምናምርተውን የምርት መጠን በመጨመር ነው ማለት ነው። ስለዚህ የአንድ ሀገር ጂዲፒ በሚመረተው ዓመታዊ የምርት መጠን መጨመር የሚጨምር ከሆነ እሱ ምን እንለዋለን ማለት ነው? ሪል ጂዲፒ። ሪል ጂዲፒ measured by the level of outputs of a country but not by the price of products. በምርቶቹ ዋጋ ሳይሆን ሀገሪቱ በምታመርተው የምርት መጠን መጨመር የሚለካ ጂዲፒ ሪል ጂዲፒ ይባላል። ሪል ጂዲፒ ይባላል። ሁለተኛው ኖሚናል ጂዲፒ ነው። ዋት ኢዝ ኖሚናል ጂዲፒ? ዋት ኢዝ ኖሚናል ጂዲፒ? እንግዲህ ሪል ጂዲፒ ዓመታዊ የምርት መጠናችንን በመጨመር የምናሳድገው ጂዲፒ ነው ካል ኖሚናል ምን ይሆናል ማለት ነው? የፕሮዳክቶቹን ዋጋ በመጨመር የምናገኘው ጂዲፒ ተጨማሪ ጂዲፒ ሪል ጂዲፒ ይባላል ማለት ነው። ሪል ጂዲፒ። ስለዚህ ሪል ምንድን ነው? ኖሚናል ጂዲፒ ሚንስ ኖሚናል ጂዲፒ means the value of the economy, means the value of the economy, the economy's production of goods and services, the economy's production of goods and services by the current price of goods and services, by the current price of goods and services. Nominal GDP measures the value of economics production of goods and services by the current price of goods and services. ስለዚህ በዋጋ መጨመር የአንድ ሀገር ጂዲፒ ሲጨምር we call it nominal GDP። የአንድ ሀገር ጂዲፒ በዓመታዊ የምርት ጥቅል መጠን መጨመር የሚመጣ ከሆነ we call it real GDP። ስለዚህ real GDP depends on the total outputs of goods and services of an economy, whereas nominal GDP depends on the current price of outputs of goods and services of an economy። የሀገራችንን ኢኮኖሚ የምርትን ዋጋ በመጨመር ካሳደግ ነው ኢዝ ኖሚናል ጂዲፒ። የሀገራችንን ጂዲፒ የምርት መጠናችንን በመጨመር
ካሳደግነው ደግሞ ሪል ጂዲፒ ይባላል። ስለዚህ ሪል ጂዲፒ የሚለካው ኢንተርምስ ኦፍ አውትፑት ሲሆን ኖሚናል ጂዲፒ ደግሞ የሚለካው ኢንተርምስ ኦፍ ከረንት ፕራይስ ነው ማለት ነው። ከረንት ፕራይስ። ስለዚህ ሪል ጂዲፒ ኢዝ ኤ ቤተር ጌጅ ኦፍ ኢኮኖሚስ ዌልቢንግ ዛን ኢዝ ኖሚናል ጂዲፒ። ምክንያቱም የአንድ ሀገር የኢኮኖሚ እድገት ካስገኘው የምርት መጠን መጨመር እንጂ በወቅቱ ባለው የገበያ ዋጋ ዲፔንድ ሊሆን አይችልም። ምክንያቱም የገበያ ዋጋ ሲቀንስ ያመረትነው ምርት ካልጨመረ ጂዲፒያችን ይቀንሳል ማለት ነው። ስለዚህ ሪል ጂዲፒ ኖት ዛት ሪል ጂዲፒ ኢዝ ኤ ቤተር ጌጅ ኦፍ ኢኮኖሚክ ዌልቢንግ ጌጅ ኦር ሜዥር ማለት ነው። ኢዝ ኤ ቤተር ጌጅ ኦፍ ኢኮኖሚክ ዌልቢንግ ዛን ኢዝ ኖሚናል ጂዲፒ። የአንድ ሀገር የኢኮኖሚ ደህንነት በተሻለ የሚለካው በሪል ጂዲፒ ነው። ምክንያቱም ሪል ጂዲፒ ኮንሲደር የሚያደርገው ቶታል አውትፑትን ስለሆነ ያመረትነውን የምርት መጠን ስለሆነ። ኖሚናል ጂዲፒ ግን ዲፔንድስ ኦን ከረንት ፕራይስ። ሲቀንስ ይቀንሳል፣ ሲጨምር ይጨምራል። ኖሚናል ጂዲፒ ዲፔንድስ ኦን ከረንት ፕራይስ። ኢፍ ኢት ኢንክሪዝ ይጨምራል፣ ከቀነሰ ይቀንሳል ማለት ነው። ሪል ጂዲፒ ግን ምርታችን ሲጨምር ስለሆነ ወይም ደግሞ ሌቭል ኦፍ አውትፑትን መሰረት አድርጎ ስለሆነ የምንለካው ዋጋ ላይ ዲፔንድ አይሆንም ማለት ነው። ሪል ጂዲፒ ዳዝ ኖት ዲፔንድስ ኦን ፕራይስ ኢዝ ኖት አፌክትድ ባይ ፕራይስ። በፕራይስ አፌክትድ አይደረግም። በኖሚናል ጂዲፒ ኢዝ አፌክትድ ባይ ፕራይስ። በፕራይስ አፌክትድ ይደረጋል። ምክንያቱም ዲፔንድ የሚያደርገው ጥቅል የሀገሪቱ ምርት መጠን ላይ ሳይሆን የምርቱ የገበያ ዋጋ ላይ ስለሆነ ከረንት ፕራይስ ላይ ስለሆነ ኖሚናል ጂዲፒ it is more depend on price of products, whereas real GDP it is depend on level of outputs of a country. ስለዚህ real GDP is the best measure of economic well-being of a country than nominal GDP. ከኖሚናል ጂዲፒ ይልቅ ሪል ጂዲፒ የአንድ ሀገርን የኢኮኖሚ ደህንነት ኢኮኖሚክ ዌልቢንግ ለመለካት ወይም ደግሞ ለመጠቆም ያገለግላል ማለት ነው። እዚህ ጋር ሌላው የምናነሳው ጂዲፒ ዲፍሌተር ነው። What is GDP deflator? What is GDP deflator? GDP deflator ምንድን ነው? What is GDP deflator? እንግዲህ GDP ዲፍሌተርን ካልኩሌት የምናደርገው ከሁለቱ የጂዲፒ መለኪያዎች ተነስተን ነው፣ ከሪል ጂዲፒ እና ከኖሚናል ጂዲፒ። አስቀድሜ እንዳልኩት ሪል ጂዲፒ it depends on quantities produced, ወይም it reflects only the quantities produced. Real GDP reflects the quantities produced, whereas nominal GDP reflects the quantities produced and the price of goods and service. The quantities produced and price of goods and services. ኖሚናል ጂዲፒ ደግሞ ኢት ሪፍሌክትስ ዘ ኳንቲቲስ ፕሮዲውስድ ኤንድ ፕራይስ ኦፍ ጉድስ ኤንድ ሰርቪስስ። ኖሚናል ጂዲፒ ምርታችንን ብንጨምርም ብንቀንስም ኢት ዲፔንድስ ኦን ዘ ፕራይስ። ሪል ጂዲፒ ግን ኢት ዲፔንድስ ኦንሊ ዘ ኳንቲቲስ ኦፍ ፕሮዳክትስ ዘ ኳንቲቲስ ፕሮዲውስድ፣ ባመረትነው የምርት መጠን ነው የሚወሰነው። ሪል ጂዲፒ በፕራይስ አፌክት አይደረግም። ነገር ግን ኖሚናል ጂዲፒ በፕራይስ አፌክት ይደረጋል። ስለዚህ ፕራይስ ሲጨምር ሲቀንስ ጂዲፒ ከፍ ዝቅ ይላል ማለት ነው። ለምሳሌ ፕራይስ ሲጨምር ጂዲፒ ይጨምራል፣
ፕራይስ ሲቀንስ ጂዲፒ ይቀንሳል። በፕራይስ ምክንያት የሚመጣውን የጂዲፒ ዲፍሌተር መዋዠቅ ለመለካት የምንጠቀመው መለኪያ ጂዲፒ ዲፍሌተር ይባላል። ስለዚህ ጂዲፒ ዲፍሌተር ሚንስ ጂዲፒ ዲፍሌተር means the measure of rise and down of GDP depending on the price of goods and services. ጂዲፒ ፕራይስ ሲጨምር ከፍ ይላል፣ ፕራይስ ሲቀንስ ዝቅ ይላል። ስለዚህ የጂዲፒን ከፍታና ዝቅታ ዲፍሌተር አንዴ ከፍ ማለት አንዴ ዝቅ ማለት ራይዝ ኤንድ ዳውን ራይዝ ማድረግ ወይም ደግሞ ዝቅ ማድረግ የምንለካበት መለኪያ ጂዲፒ ዲፍሌተር ይባላል። ኤንድ ጂዲፒ ዲፍሌተር ኢዝ ካልኩሌትድ ባይ ዩዚንግ ዘ ፎርሙላ ጂዲፒ ዲፍሌተር is computed using the formula using the formula GDP deflator is equal to ምክንያቱም ፕራይስ ስለሆነ አፌክት የሚያደርገው በፕራይስ አፌክት የሚሆን ጂዲፒ ቀዳሚ እናደርጋለን። ዛት ኢዝ ኖሚናል ጂዲፒ ኦቨር ሪል ጂዲፒ ታይምስ 100 ይሆናል። ጂዲፒ ዲፍሌተር ኢዝ ኢኳል ቱ ኖሚናል ጂዲፒ ኦቨር ሪል ጂዲፒ ታይምስ 100 ይሆናል። ለምሳሌ ኖሚናል ጂዲፒ ሌትስ ሴይ 100 ቢሆን 100 ዩኒትስ ቢሆን እና ሪል ጂዲፒ ሌትስ ሴይ 80 ቢሆን ጂዲፒ ዲፍሌተሩ ስንት ይሆናል ማለት ነው? ጂዲፒ ዲፍሌተር ኢዝ ኢኳል ቱ ኖሚናል ጂዲፒ ኦቨር ሪል ጂዲፒ ታይምስ 100 ይሆናል። ዴን ኖሚናል ጂዲፒ ስንት ስትሆናል? 100 ኦቨር ሪል ጂዲፒ 80 ታይምስ 100 0 ባይ 0 በ2 4 በ2 5 በ4 1 በ4 25 ከዛ ስንት ይመጣል ማለት ነው? 5 ሲባዛ በ25 ስንት ይሆናል? 125 ይሆናል። 125 ጂፒ ዲፍሌተሩ 125 ይሆናል ማለት ነው። ስለዚህ ጂዲፒ ዲፍሌተር በፕራይስ ምክንያት የጂዲፒን መዋዠቅ ዲፍሌት ማድረግ የምንለካበት ምጣኔ ወይም ደግሞ መለኪያ ነው ማለት ነው። ጂዲፒ ዲፍሌተር ሁለቱ እኩል ከሆኑ 100 ይሆናል ማለት ነው። ዌን ኖሚናል ጂዲፒ ኢኳልስ ዊዝ ሪል ጂዲፒ ዲፍሌተር ኢዝ ኢኳል ቱ 100። ያ ማለት ሁለቱ እኩል ከሆኑ ጂዲፒ ዲፍሌተሩ 100 ይሆናል ማለት ነው። ያ ማለት ጂዲፒ ዲፍሌተር እኩል ይሆናል ኖሚናል ጂዲፒ ኦቨር ሪል ጂዲፒ ታይምስ 100 ስናደርገው ሁለቱ እኩል ስለሆኑ ሲካፈል ሲመጣ አንድ ሲባዛ በ100 ስንት ይሆናል ማለት ነው?
100። ስለዚህ እኩል ከሆኑ 100 ይሆናል። ካልሆኑ ግን እንግዲህ ዲፔንድስ እንደተሰጠው ሁኔታ ይሆናል ማለት ነው። ስለዚህ የጂዲፒ ዲፍሌሽን መዋዠቅ ኢንተርምስ ኦፍ ፕራይስ የምንለካበት መለኪያ ጂዲፒ ዲፍሌተር ይባላል ማለት ነው። ጂዲፒ ዲፍሌተር ጂፒዲ ዲፍሌተርን ተጠቅመን ደግሞ ኢንፍሌሽን ሬትን ካልኩሌት እናደርጋለን። ጂዲፒ ዲፍሌተርን ተጠቅመን እንዴት ነው ኢንፍሌሽን ሬት የዋጋ ግሽበትን የምንለካው የሚለውን በቀጣይ ክፍል እንመለከታለን። እስከዛው ደህና ሁኑ።